አረብ ሀገር ሰርቼ ያመጣውትን ገንዘብ አብሮኝ ካጫረሰኝ በኋላ እኔንም ልጄንም ካደኝ። ይህን ጊዜ በጣም ተበሳጨው። መናቅ መገፋት ሲደርስብኝ አባቴ ባለማመደኝ የሽጉጥ አተኳኮስ መሰረት በጥይት ተኩሼ ገደልኩት ትላለች ዛሬ በማረሚያ ቤት ውስጥ ሆና ጸጸቷን የምታካፍለን የኔነሽ ቶለሳ። አጠቃላይ ታሪኳን እንነግራችኋለን። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ ከብስራት ራዲዮና ቴሌቪዥን የሚተላለፍላችሁ የዩቲዩብ ቻናላችን የዘውትር የመረጃ ሰዓታችን ነው። የዕለቱን የወንጀል ጉዳይ እየነገርኳችሁ ቆይታም አድርገው እኔ ስምዖን ደረጄ ነኝ። ከመላው የዝግጅት ክፍሉ ጋር በመሆን የጋራ ጊዜን እናሳልፋለን። በያላችሁበት ጥሩ ጊዜም ይሁንላችሁ። የኔነሽ ቶለሳ ትባላለች። ትውልድና እድገቷ ከቢሾፍቱ ከተማ ወጣ ብላ በምትገኘው አዳ ተብሎ በሚጠራው ስፍራ ነው። የኔነሽ ለቤተሰቦቿ የመጀመሪያ ልጅ ስትሆን በልጅነት እድሜዋ ውብና የደስደስ ያላት በመሆኗ በወላጆቿ በኩል በተለይም በአባቷ በስስት ስለሚያዩዋት ትምህርቷን ተምራ ለቁም ነገር እንድትበቃ የቤተሰቧ ፍላጎት ነበረ። ከቢሾፍቱ ከተማ ቤት ተከራይተውላትም ትምህርቷን እንድትከታተል ወላጅ አባቷ ያደረጓት ገና በለጋነት እድሜዋ ነበረ። እድሜዋ ወደ ታዳጊ ወጣትነት ሲሸጋገር የኔ ብቻ የሚሏት የኔነሽ አባት ሳይታሰብ በድንገተኛ ህመም ከዚህ ዓለም በሞት ተለዩ። የኔነሽ ችግር ገጠማት። ትምህርቷን መማር እንዳልቻለች ትናገራለች። በዚህ ጊዜ ያላት አማራጭ በቀጥታ ወደ አረብ ሀገር በመሄድ በመስራት እናቷን መርዳት ነበርና በቀጥታ ወደ አረብ ሀገር ጉዟን ታድርጋለች። በአረብ ሀገር ለ5 ዓመታት ያህል ስትቆይ በሚገባ ሰርታ በቂ ገንዘብ ስትይዝ ወደ ሀገሯ በመመለስ እናቷን ለመርዳት ማሰብ ጀመረች። በዚህ ጊዜ የአካባቢዋ ልጅ ከሆነ ወጣት ጋር በማህበራዊ ሚዲያ ትውውቅ ጀመረች። ወጣቱም ወደ ሀገር ቤት ስትመለስ ሁሉን ነገር እንዲያመቻችላት ብር ልካለት ወደ ሀገሯ ስትመለስ በማህበራዊ ሚዲያ የተዋወቀችው ጓደኛዋ ቦሌ አውሮፕላን ማረፊያ ድረስ ሄዶ ከተቀበላት በኋላ ሳይውል ሳያድር በቀጥታ ወደ ትውልድ ሀገሩ ወለጋ ይዟት አመራ። ቤተሰቦቹ ጋር ይዟት መኖር እንደጀመረ የኔነሽ ትናገራለች። ለተወሰነ ጊዜ እዛ ስትቆይ ሁሉ ነገር ሰላም ነበረ። ነገር ግን በጊዜ ሂደት ነገሮች እየተቀየሩ መጡ። በሂደት አረብ ሀገር ሰርታ ያመጣችው ብር እየተመናመነ ሲመጣ እሱ ስራ አግኝቶ ወደ ሻሸመኔ ከተማ በመምጣት መኖር እንደጀመሩ ትናገራለች። ከቤተሰቦቹ ጋር በተለይም ከጓደኛዋ እናት ጋር አለመስማማት ሲፈጠር እሷም ወደ ሻሸመኔ መጣች። እርጉዝ ሆና እንደነበረም ከቆይታ በኋላም ወንድ ልጅ በሰላም መገላገሏን ታነሳለች። ይሁን እንጂ ወንድ ልጅ ከወለደች በኋላ በመካከላቸው ሰላም ይወርዳል ብላ ያሰበችው የኔነሽ እንዳሰበችው ሳይሆን በመካከላቸው ኃይለኛ ቅራኔ ተፈጥሮ የልጃቸው ልደት እንኳን በሰላም ሳያከብሩ እሷ ልጇን ይዛም ወደ ቢሾፍቱ ገጠራማ አካባቢ ወደ ወላጅ እናቷ ጋር አመራች። የኔነሽ እናቷ ጋር ስትመለስ ልጇ በአጋጣሚ በጠና ሲታመም አባቱ ጋር ደውላ ልጃቸው መታመሙን ብር ለሕክምና እንዲልክላት ደውላ ስትጠይቀው ያልተገባና ስሜቴን የሚነካ ነገር ተናገረኝ ትላለች። በዚህ ጊዜ የኔነሽ ሳትውል ሳታድር ከቢሾፍቱ ወደ ሻሸመኔ በቀጥታ መራች። አልጋ ይዛ አድራ ጠዋት የልጇ አባት የሚሰራበት ቦታ ሄዳ ባዘጋጀችው መሳሪያ ጉዳት እንዳደረሰችበትና ከሰዓታት ቆይታ በኋላ እጇን ለፖሊስ እንደሰጠች ትናገራለች። ይህንን የጥይት አተኳኮስ ከአባቴ ተማርኩኝ፣ መናቅ ሲያደርስብኝ በቀጥታ ከቢሾፍቱ ወደ ሻሸመኔ በማምራት የእርሱን ሕይወት ነጠኩኝ ትላለች። ዛሬ በጸጸት ማረሚያ ቤት ውስጥ ሆና ያሳለፈችውን ጊዜ እንዲህ ትናገራለች። የኔነሽ ቶለሳ እባላለሁ። የተወለድኩበት አካባቢ ሸዋ ባሃ አና አዳ ገንደ ቃጥላ የሚባል ከደብረ ዘይት በስተቀኝ የሚገኛል እዛ ነው። ለቤተሰቦቼ የመጀመሪያ ልጄ ነው። ቤተሰቦችም ደግሞ እኔም ተምሬ ትልቅ ቦታ እንዲደርስ ጉጉት አላቸው። በዛ ምክንያት ነው ወደ ደብረ ዘይት የመጣሁት። ግን ትምህርቴን ሳልቀጥል በመካከል ፋዘር ሲሞትብኝ ብዙ ቻሌንጅ ነበረ። በዛ ምክንያት እኔ ወደ አረብ ሀገር አንድ ሀገር ነን ግን አጋጣሚ ሆነን የተዋወቅ ነው በፌስቡክ ነው። ቤተሰቦቻችንም ይተዋወቃሉ። በዛ ምክንያት ወደድኩት። 2012 ነው ወደ ኢትዮጵያ የገባሁት። እሱ ወለጋ ነበር የሚሰራው። ከወለጋ መጥቶ ቦሌ ቁጭ ብሎ ጠብቆኝ ነው ከዛ ወስዶኝ ወደ ወለጋ የገባሁት። ወደ ቤተሰቦቹ እንኳን አልወሰደን። እኔም ለቤተሰቦች አልተናገርኩም። ከዛም በኋላ ነው ሽማግሌ ተልኮ እርቅ የፈጠር ነው። እኔ በጣም ባለቤቴን እወዳለሁ። ዛሬም ቢሆን እወዳለሁ፣ አከብራለሁ።
ጥሩ ሰው ነበር። ቤቱን የሚወድ ልጁን የሚወድ ከምንም በላይ ጥሩ ስነ ምግባር ነበረው። ከዛ እያደር ቤተሰብ ይታወቃል አይደለም? ሲታወቅ የሷ እናት ጋር ችግር ይፈጠራል። የባለቤቴ እናት ጋር ማለት ነው። ቁጭ እየተባሉ በእኔ ምክንያት ላይ በጣም ይመካከራሉ። በቃ ቀስ እየተባለ እሱ በተግባር ለእኔ ጥላቸውን እየገለጠ እኔ በቃኝ ብዬ ትቼ እንዲወጣ ነው የሚፈልጉት። እኔ ደግሞ በዚህ እድሜ ትዳርን መፍታት አልፈልግም። ዛሬም ቢሆን እኔ በይቅርታ ልብ ብመጣ የመቀበል ልብ አለኝ። ሁለተኛ ልጄን ያለ አባት ማሳደግ አልፈልግም። እዚህ ሻሸመኔ መተን ስራ ሲገባ ማለት ነው በቃ የሚያገኘውንም ብር ቆጥሮ ኪስ መክተት ጀመረ። ያለ ምንም ምክንያት ከህብረተሰብ ውስጥ እኔም መገንጠል ይፈልጋል። ከሰው ጋር ህብረት ካለኝ የሱን ውሎ ሰማል አይደል? ያንን ሲስተም ፈጠረ። ከሰው ሀገርም መጥቼ በትዳሬም ሰላም ሳጣ እረፍት ሳጣ ብዙ ነገር ይሰማኛል። ግን እንደዛ ብዬ አልናገርም። ግን እንዲቃናልኝ ይፈልጋለሁ፣ እንዲሻሻልልኝ ይፈልጋለሁ። እኔ ደስተኛ ነኝ። ስለምትወጂኝ ብቻ ዝም ብለሽ ኑሪ ይለኛል። እሺ ይሄ ስራ ቦታ የት ነው? አንድ ቀን አስተዋውቆኝ አያውቅም። ሚስቴቺ ናት ብሎ አስተዋውቆኝ አያውቅም። ልደት አክብሬ ነበረ። ጓደኞችን ጥራ፣ የምትሰራበትን ቦታ ጥራ ብዬ በእኔ የሚያፍር ይመስለኛል። እኔን እንደምታየኝ ይሁን ዛሬ እስረኛ ሆኜ እንኳን ሙሉ ሰው ነኝ። እኝን ንብረት ታውቃለህ። የአባቴንም መሬት በ2 ዓመት ሽጬ ሰጥቻለሁ። በጆሮ ያለም ወርቅ ለችግራችን ማውጫ አድርጋለሁ። ልጁ እየታመመ ነው፣ ብር ላክልኝ አልኩት። 5 ሳንቲም ባልክም አለ። መውለድ እንጂ ማስወለድ አይከብድብን ሁለታችን። ይሄ ልጅ እንደ ድሉ ይደጋልኩና መጥፎ ውሳኔ ወሰንኩት። እኔ ለአንተ አላንስም፣ ጠብቀኝ። አንተ ዛሬ ብታድር ነገ 2 ሰዓት ከደረስክ እውነት እኔ የኔንሽ ቶሎስ አይደለው አልኩት። እንዴት እንደተነሳው መላቅም ነገሮቹ እንዴት እንደተበቻቹልኝ ወደ ኋላ ያደረጉኝን መልካም ነገር አላሰብኩም። የዛን ቀን እሱ ያደረገኝን ቁስሉን ነው ሳክ ያደርኩት። በቆነ ውጭ ያሉኝ አልወጣም አልኩ። ምክንያቱም የገዛ ባሌን ገድዬ እኔ የመኖር እቅድማ አላማም አልነበረኝም። 1 ሰዓት የሆነ ቁጭ ብዬ ጠብቄ ፖሊሶቹ ሲመጡ ቁጥጥር ስር ዋልኩ። የልጇ አባት በደረሰበት ጉዳት ህይወቱ አለፈ። እርሱ ሆስፒታል ገብቶ የተደረገለት ርብርብ ህይወቱን መመለስ አልቻለም። የኔነሽ ተከድቻለሁ በማለት በቀጥታ ለፖሊስ እጇን ሰጠች። ጉዳዩ በፍርድ ቤት ሲጣራ ቆይቶም ጥፋተኛ ተብላ በ14 ዓመት እስራት እንድትቀጣም ውሳኔ ተላልፎባታል። ከነልጇ 3 ዓመታትን በማረሚያ ቤት አሳልፋለች። የእስር ቅጣቷን በተወሰነው ዓመት በይግባኝ እንደቀነሰም የኔነሽ ትናገራለች። ያንን ጊዜ ታስታውስ ግን ይህንን የወንጀል ድርጊት ባልፈጸምኩኝ ሌላ የተሻለ ህይወት አለ ብላም መጸጸቷን ጨምራ ነግራናለች። የዛሬው ፕሮግራማችን እዚህ ጋር አበቃ። በየዕለቱ አዳዲስ ትኩስና ወቅታዊ መረጃዎች እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛለን። በያላችሁበት ጥሩ ጊዜ ይሁንላችሁ። አበቃን።